አሁን ደግሞ አዲስ አጀንዳ ተፈጥሯል። ሀይሚዬን ወዳጅ ለማሳጣት ማለት ነው በአስመሳዮች ዘንድ። ይሄ ነገር ዝም ሊባል አይገባም። ሰላም ጤና ይስጥልኝ፣ ሰላማችሁ ይብዛልኝ በያላችሁበት። ይህን ቪዲዮ ላይክ ሼር አድርጉት። በነገራችን ላይ ሴት ሆነን ጠንካራን ሴት ማንወዳለን። ጅኒ ያለብን ጅኒ የሰፈረብን ሴቶች አለን። አዎ በተለይ ደግሞ የብሩኬንም የሃይሚንም ፎቶ አንዳንዶቻችሁ ተሸክማችሁ የምታስመስሉ አላችሁ። ጥግ ድረስ የማስመሰል ጥጋችሁ መጠን ገደብ ስፍር የለውም ሁላ ማለት ነው። የሃይሚዬማ እህቶች እኮ አያችሁ አይደለ? አቅማቸውን አያችሁ፣ አቅማቸውን አይታችኋል አይደለ? ሃይሚን መቶ በተናገረበት ሰዓት ምን እንዳደረጉ አይታችኋል። የፍጹምን ቻናል ዜሮ እንዳስገቡት አይታችኋል። አቅማቸውን ማለት ነው። እንኳን እህታቸውን ሃይሚን አንገት ሊያስደፉ ይቅሩና በሃይሚ ጥግ ስር የመጡትንም እንኳን አንገት ቀና ያደረጉ ናቸው እነሱ። ዛሬ ግን የመጡበትን ረሱና ተመልሰው ሃይሚን ካልተራገጥን ካልተደባደብን እያሉ ነው የሚገኙት። ለነዛ እንኳን ወታችሁ አልተናገራችሁም። ዛሬ ግን የምትሉት ስታጡ የሆነችው ናት። በነገራችን ላይ እንደዛ ያለችው ሃይሚን አንገት ልታስደፉ ነው። የሃይሚ እህቶች ምንም አጠቅሟትም። ብትታመም እንኳን አትደርሱላትም። ብር ልትልኩ ትችላላችሁ ነው ያለችው። ሃይሚ ከሰው በላይ የሚጠብቃት እግዚአብሔር አለ። ይህንንም ሰው የሰጣት እግዚአብሔር ነው። የሚወዳት እግዚአብሔር ጥላቷን ያርቅላት። የሚወዳት እግዚአብሔር እቅፍ ድግፍ አድርጎ በጤናዋ ያኖርልን። እንደዚህ አይነት ሟርት ታሟርቱ ሰዎች ልታቆሙ ይገባል። ሌላው እዛ መዳን ቤት ተቀምጠሽ ሩዝ እየበላችሁ ወታችሁ ስልክ ቀጥታ እየደወላችሁ አላማችሁን የረሳችሁ ብለሽ ነው የተናገርሽው። አንቺ ጾመኛ ነሽ፣ ግብድያ መስቀል አንገትሽ ላይ አድርገሽ ጾመኛ ነኝ ትያለሽ፣ እዛው ላይቭ ላይ ተቀምጠሽ ማለት ነው። ነገር ግን ደግሞ ሰውን እየበላህ እየጠጣህ ትያለሽ። የሰው ስጋ እየበላችሁ ጾሙ አላለም የኛ ክርስቶስ። ምግብን ጾሙ አላለም፣ አንደበታችሁ የሚጾም ብሏል። አንቺ ግን እዛ ቁጭ ብለሽ ሰውን እየተሳደብሽ ጾመኛ ነኝ ትያለሽ። የትኛውን ጾም ነው የጾምሽው? ማንነሽን ታውቂዋለሽ። የትኛውን ጾም ነው የጾምሽው? አንቺ እኮ የሄድሽበት ርቀት ሃይሚን ወዳጅ ለማሳጣት እህት ለማሳጣት ነው። የሃይሚ እህቶች እንደውም ለሃይሚ ፍቅራቸው ይጨምራል እንጂ መቼም አይተዋትም። መቼም ማለት ነው። ሃይሚ ስተት አሰራም እንጂ ስተት እንኳን ብሰራ ከነ ስተቷ ነው የምንወዳት የሚወዷት። ግን በጣም የሚያሳዝነው ነገር የምትሉ ስታጡ የሃይሚን ፎቶ ተሸክማችሁ ወዳጅ ልታሳጧት ነው፣ አንገት ልታስደፏት ነው ብላችሁ እንደዛ ሮሯችሁን እያማረራችሁ ወታችሁ መናገራችሁ ነው። አቃጠላችሁ። አንድነታቸው ያደረጉት ነገር አናደዳችሁ። በሁለት ቀን እኮ ነው ፍጹምን ዜሮ ያስገቡት ሃይሚን መጥቶ ስለተናገረ። አዎ ሌላ ሴት ለብሩክ ይዞለት ስለመጣ በሁለት ቀን ዜሮ አስገቡት። አይሽ አይደል አቅማቸውን ጠንቅቃችሁ ታውቃላችሁ፣ የሃይሚቶችን አቅማቸውን። ነገር ግን ደግሞ እነዚህን ልጆች ለማጥፋት ከሃይሚ ስር ለማጥፋት ምናምን ነገር በጣም ነው የሚያሳፍረው። እንደዛ አይነት ነገር በመደረጉ በጣም አዝኛለሁኝ ከሚባለው በላይ ማለት ነው። ሃይሚ ምን ብትበድል ነው? ምን ብታረግ ነው የዚህን ያክል ጥላት የበዛባት ነው ያልኩትኝ ከሚባለው በላይ ማለት ነው። መቼስ እውነት እነዚህ ልጆች ስህተት ሰርተው አይደሉም። ግሩፕ የላቸውም። ችግር ቢፈጠር እዛው ትክታክ ወጥተው ነው የሚናገሩት። እናያለን፣ እንሰማለን። ነገር ግን ደግሞ እናንተ እውነት ስህተት ኖሮባቸው ወይንም ስህተት አግኝታችሁ አይደለም እንደዛ ልትሉ የቻላችሁት። አይኖ የሃይሚ ፎቶ የሚሸከሙት አቅም አላቸው። ምንም ነገር ላድርግ ቢሉ ይችላሉ፣ ያደርጋሉ ነው። እናንተ ውስጥ ያለው ያቃጠላችሁ ያ ነው። ሃይሚ እይታ እንድታጣ ትፈልጋላችሁ አይደለም? ሃይሚ እኮ እንኳን ለራሷ ይቅርና ለሰው የምትተርፍ የተረፈችም ነች። አዎ በሷ ስር የመጣ ነው እንትና ተብየውም ዛሬ ዜሮ መልሰው ያስገቡት ማለት ነው። በሷ ስር መጥቶ አድጎ ተኮትኩቶ ምናምን ነገር መልሶ ደግሞ እሷን ተራገጠ።
እንደዛማ ከሆነ ዜሮ መልሰን እናስገባለን ብለው ዜሮ አስገቡ። ያ ነገር ደግሞ ሲያቃጥላችሁ በውስጥ መስመር አውርታችሁ ስጨርሱ ምን አላችሁ? ሀይሚን ሰው ልታሳጧት ነው፣ አንገል ልታስደፏት ነው። የወደዳት እግዚአብሔር አይጥላትም። ሰውማ ይጠላል እኮ ሰው። ታዲያ ከሃዲ አይደለ እንዲ? መቼ ሰው ኖሮ ያውቃል ከኛ ጋራ? እግዚአብሔር እንጂ እኛን ያኖረን ያለው ፈጣሪ እንጂ እንዴ ሰውን ሰው ወዶት የት ያውቃል? በተለይ በዚህ በተጨካከንበት ዘመን እንዴ ሀይሚ እኮ እግዚአብሔር ልቧን ንጽህና አይቶ ነው እነዚህን ምርጥ የማይቀየሩ ወርቅ የሆኑ እህቶች የሰጣት ፈጣሪ። ሌላው አላማ የላችሁም ምናምን ነገር ብለሽ ነው ስትረግጫቸው የነበረው። እነሱ እኮ ለአላማቸው ለቤተሰቦቻቸው ነው እየኖሩ ያሉት ማለት ነው። የልጅ አዋቂ ናቸው። አላማቸውን ህይወታቸውን ኖረዋል። እኔ ብዙዎች ጥቂቶቹን አውቃለሁኝ ማንነታቸውን። ለቤተሰቦቻቸው ወርቅ የሆነ ቤት ነው የሰሩት። ወርቅ የሆነ ቤት ማለት ነው። እኔ ያልጠበቅኳቸው ሰዎች ማለት ነው። እንጠይቅ እነ ሊሰኑን የሰሩትን ቤት እዩ እንዴት እንደሚያምር ለእናት ለአባታቸው ማለት ነው። ይሄ ጭቃ ቤት ምናምን አይደለም፣ ገንብተው ምናምን በግንብ ምናምን በጣም የሚያምር ምናምን ነገር። እስቲ አንቺ ያለሽን አውጥተሽ ለጥፊ እስቲ ያሳዩ የሰራችሁትን። ምን ሰራችሁ? ሰው አላማ የላችሁም። እዚህ ጋር ብር እንትን እየበታተናችሁ ገነመኔ ምናምን ሩዝ እየዋጣችሁ ምናምን። አላማሽን የሳሽማ አንቺ ነሽ። እኔ ልንገርሽ፣ አላማሽን የሳሽ አንቺ ነሽ። እና ሰውን እነዚህ ልጆችን አንገት ለማስደፋት ያልሆነ ቃላትን አትዘንዝሩ። ማንም ያውቃል፣ ዓለም ያውቃል የሀይሜን እህቶች አንድነት ከሚባለው በላይ ማለት ነው፣ ከሚባለው በላይ። እና ግን በጣም ታሳፍራላችሁ። ስልክ ደውላችሁ ትሳደባላችሁ ቀጥታ ምናምንም ተብሎ ነው እንትን ወቀሳ የደረሰው። ስልክ እኮ ውስጥ ለውስጥ እየሄደ ማን እንደሚደውል እኮ የታወቀ ነው። እኛ እኮ ብዙ ነገር እንሰማለን። ብዙ ነገር እንደምትጠነሰሱ እኮ ለሀይሚ እናውቃለን፣ እንሰማለን። ግን ምንድነው እኛ ወተን የማንናገረው ሀይሚን ይጎዳታል በሚል ነው እንጂ ብዙ ነገር እንደምታረጉ እኮ እኛ ውስጥ ለውስጥ መረጃ ይደርሰናል። ኢትዮብላ ይለጥፉ እየተባልን ግን ሀይሚን ይጎዳል ተው ስለምንባል ነው የምንተው እንጂ ብዙ ነገር ነው እጃችን የሚገባው የምንሰማው የምታደርጉትን ነገር። ሀይሚን እኮ ሲጀመር አይንሽ ላፈር በቃ አትወዷትም፣ ጭራሽ ማየት ራሱ አትፈልጉም። ነገር ግን ደግሞ የምትወዷት አስረግጠን ስንናገር እዚጋ የገቢ ምንጫችሁ ስለሆነች ነው፣ እውነቱን ስንናገር ማለት ነው። ግን ሀይሚን እህቶች ወዳጅ ለማሳጣት ጭራሽ ልጅቷን ዘመድ ልታሳጧት ነው ምናምን ምናምን ብላችሁ ሌላ አጀንዳ ከፈታችሁ። ልጆቹ የሆነ ነገር የሆነ ተንኮል እንዲያስቡ በልጅቷ ላይ ማለት ነው። ግን እኮ አያስቡም እነሱ፣ የበለጠ ነው የሚወዷት። ጥሎብን ልባችን ውስጥ የገባች ሌናት፣ ምንም ማድረግ አይቻልም። ግን ትልቅ ሰው እንደ ትልቅ ሲሆን ጥሩ ነው። ትልቅ ሰው እንደ ትንሽ። ኦዲየንስን የምትከፋፍሉት ራሳችሁ ናችሁ። የሀይሚ ፎቶ ያደረገ የብሩኬ ፎቶ ያደረገ እያላችሁ ሰው አንድነትን የሚፈልግ ከሆነ የሁለቱም ፎቶ ፕሮፋይል ካደረገ ስተት እንኳን ቢሰራ ልክ ጨረቃ ፋሚሊ ብሎ ነው ወጥቶ እዚህ ጋር ሊናገር የሚችለው እንጂ እኔ አንድን ሰው ከወደድኩትም ፕሮፋይሉን ላደርግ ይችላለሁኝ። ነገር ግን ደግሞ እንደ አንድ ፋሚሊ ልቆጠር ይገባል። እናንተ ግን ከፋፍላችሁ ነው የምታወሩት። ብሩኬ ፎቶ ያደረገ የሀይሚ ፎቶ ያደረገ ብላችሁ ነው ጨረቃ ፋሚሊ አንድ ነን ትላላችሁ። ለምን አንድ አርጋችሁ አታወሩም? አያችሁ፣ ትልቅ ሰው ናችሁ፣ ግን እንደ ትንሽ ነው የምታስቡት። እንደ ትልቅ ሰው ማሰብ ሞክሩ፣ ለሌላው ጊዜ ማለት ነው። ራሳችሁ ኦዲየንስን እየከፋፈላችሁ እነሱ ናቸው ኦዲየንስ ሊከፋፍሉ የፈለጉት ምናምን ትላላችሁ። እና ያለ ሀይሚ እህቶች ሁሉም ባዶ ነው። አስረግጬ ስናገር አቅማቸውን እናውቃለን ጠንቅቀን ሁላችንም ማለት ነው። ስለዚህ ዝም ብሎ መፈራገጡ አያስፈልግም። አትፈራገጡ። እናንተ ናችሁ እንዲሁም ልጅቷን እያሰደባችሁ ያላችሁት ውስጥ ለውስጥ እየሄዳችሁ